የኢትዮጵያ ኮሚኒቲ በቶሮንቶ የሚገኙት ወንድማችን ሞቶ 4 ወር ሞላው ሊቀብርልን አልቻለም። ወንድማችን ያረፈው ሼልተር ውስጥ ነው። ከዛ ከቤተሰቦቹ ጋር እዚህ እንዲቀበር ከፈለጋችሁ ፈቃዱን ስጡን አልናቸው። እንግዲህ እዛ አካባቢ ተግባባንም ትንሽ ነሱ ወደዚህ መምጣት እንደፈለጉና ወረቀት እንድልክላቸው ነው የጠየቁን። ወንድማችን በሰው ሀገር ንብረቱን በትኑ ያለውን ሀብት እንተሳናደርግ እንዴት እንተዋለን? ቤት አለው፣ ድስ አለው፣ ዶሮ አለው፣ ምን አለው እየተባለ የሚከድበት ጉዳይ አይደለም። ወንድም ካረፈ የወንድሙን ሀዘን ነው የሚቀድመው። 2 ወር ሸቶ ህንጻው ላይ ያለው የህንጻው ጠባቂ ምንድነው የሚሸተው ብሎ ፖሊስ ጠርቶ በር ተሰብሮ ሬሳ መውጣት በጣም የተለመደ ይሆነ የመጣ ቅርብ ግንኙነት ያስፈልጋል። ሲሞት ብቻ አይደለም ያንን ሰው መንፈልገው ልጅ መውለዱን፣ ልጅ አለመውለዱን፣ ማግባቱን አለማግባቱን ቤተሰብ ካላወቀ ማን ነው የሚያውቀው? ንብረት በሚለው ግን ነው እሱን አፈር ከቀመሰ በኋላ ነው ማውራት የምችለው እንጂ አላውቅም። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬው ዝግጅታችን ሰው የተባለነው ሁሉ የሚመለከት እጅግ በጣም ማወቅና ግንዛቤ እንዲኖረን የሚያስፈልገን ጉዳይ ነው። ነገር ግን አብዛኞቻችን ኢግኖር ልናደርገው ምን መርጠበት ነውና ዛሬ በትዕግስት እነዚህን ክቡር እንግዶቼን በመናደርገው ውይይት እንድታዳምጡን ስል መጋበዝ እፈልጋለሁኝ። ለቤታችን አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ይሄንን ቪዲዮ ላይክ እንድታደርጉት ስል በትህትና ጠይቃለሁ። በቅድሚያ ጋሽ መክብብ እንኳን ደህና መጡ። ዛሬ ፍቃዶት ሆኖ ስለተገኘን አብረን እዚህ በጣም ነው ደስ ያለኝ። እንኳን ደህና ቆየሽን፣ እንኳን አደረሰሽ። ስሜ መክብብ ዘገየ ይባላል። በቶሮንቶ ነዋሪነቴ ወደ 30 ዓመት አካባቢ ይሆናል። ከዛ በፊት ደግሞ 10 ዓመት በሞንትሪያል አካባቢ ኖር ነበር እና እዚሁ ከተማ ውስጥ በተለያዩ ኮሚቴዎች በተለያዩ ቦታዎች ህዝብን በማገልገል ሳልፌያለሁ። ያለኝን ተመክሮና ያሳለፍኩትን አብሬያችሁ ለማካፈል ለመጣው በጣም ደስተኛ ነኝ። መልካም። ሌላ ትልቅ እንግዳችንን እሱንም ዌልካም ማለት ፈልጋለሁ። አቶ ሳላ እንኳን ደህና መጣ። አንተም ጊዜ ሰጥተህ ካለ ጊዜ ላይ በዚህ ስለተገናኘን እጅግ በጣም አድርጌ ላመሰግን ፈልጋለሁ። እንኳን ደህና መጣ። አመሰግናለሁ ኪዲ፣ እንኳን ደህና ቆየሽን። ጋሽ መክብብ ጤና ይስጥልኝ ብያለሁ። ስሜ ሳላ ጌታሁን ነው። በኢትዮጵያ ማህበር በቶሮንቶና አካባቢው ኤግዚኪዩቲቭ ዳይሬክተር የስራ ድርሻን ይዤ እየሰራሁ እገኛለሁ። አመሰግናለሁ። እንዳልኩት ቀጥታ ወደ ጉዳይ ነው የምንገባው። እርግጥ ጉዳዩ አሳዛኝ ቢሆንም ነገር ግን ማህበረሰባችን ግንዛቤ ከማጣት የተነሳ ወይም ነገሮችን እንዴት እንደሚካሄዱ ያለውን ሁኔታ በተለይ ደግሞ በኢትዮጵያና በአሜሪካ፣ በካናዳ፣ በሩቅ በአውሮፓ የምንኖር ሰዎች ትልቅ ጋፕ እንዳለ ይታወቃል። ነገር ግን ያ ጋፕ የሚታወቀው ምናልባት ቤተሰብ ወይም ወጣት ወንድሞች እህቶች ገንዘብ ላኩ ይሄ ነው በብዛት የሚታወቀው። እኛ እንዴት እንደምንኖር አይታወቅም። አሁን ያ ሶሻል ሚዲያውም ጥሩ ግንዛቤ እየሰጠ እንደሆነ ይታወቃል። ነገር ግን ብዙ ሌላ ክፍተቶች እንዳሉ ያየውበትም አጋጣሚ ነው። ይሄ ግንዛቤ ማጣት ለብዙ አለመግባባት ይዳርጋል፣ ለሀዘን ይዳርጋል። በዚህ አጋጣሚ ተመልካቾችም ግልጽ ለማድረግ ቶሮንቶ ላይ ታሪኩን በስፋት እናየዋለን። በቶሮንቶ ላይ አንድ ወንድማችን በድንገት ማረፉን ሰምተን ነበረ። ያንን ተከትሎ ደግሞ አብሮ በጣም ብዙ ውጣ ውረዶች እንደተከሰቱና ለረጅም ጊዜ በሰላም ማረፍ እንዳልቻለ ወይም ደግሞ ስርዓተ ቀብሩ መፈጸም እንዳልተቻለ ወይም ወደ ሀገር ሰው ባዲው ሊላክ እንዳልተቻለ የሚያሳይ ነገር በሰፊው ሲሰራጭ ነበረ። ቤተሰቦችም ቅሬታን ሲያሰሙ ነበር። በእናንተም ጋር ቅሬታ ሲሰማ ነበር። ምንድነው የተፈጠረው? እንዴት ነው ከዚህ ድጋሚ እንዲህ አይነት ነገር እንዳይፈጠር በኮሚኒቲያችን መማር ያለብን በሚለው አንጻር ነው የተገናኘ ነውና እስቲ ነገሩ መጀመሪያ የመጣው ወደ ኮሚኒቲ ስለሆነ አቶ ሳላ ንገረን፣ ምንድን ነበር የተፈጠረው? ይሄ ነገር የተከሰተበት ምክንያት። አመሰግናለሁ ኪዲ። ጉዳዩ ከተፈጠረ የተወሰኑ ወራት ተቆጥረዋል። እስካሁንም ድረስ ግን በአእምሯችን በልቦናችን እና በቀን ከቀን እንቅስቃሴያችን ፍሬሽ ነው ያለው ጉዳዩ። መጀመሪያ ወደ ኮሚኒቲ የመጣው የኮሚኒቲያችን አባል የነበሩ አቶ ደስታ ኃይሉ ይባሉ ሰውዬ
የሚኖሩበት መጠለያ ውስጥ ሞተው ተገኝተዋል የሚል መረጃ መጣ። እንዴት ነው የምናደርገው? ያው ቤተሰብ ሊኖር ይችላል። ስለዚህ ቤተሰብ እንዳይሰማ እንዳይጨነቁ በሚል ከፖሊስ ነበር የመጣው እና እሳቸውን የሚያውቅ ሰው እስኪ ቤተሰብ የሆነ ብለን ፎቶቸውን አድርገን ማጠያየቅ ጀመርን። ቤተሰብ ልናገኝ አልቻልንም። የተወሰኑ ቀናት ሲቆጠሩ ይሄ ነገር አሳሳቢ በመሆኑ ምክንያት ማረፋቸው ከተገለጸ ቤተሰብም ካለ ሊናገር ይችላል ብለን ቤተሰብ ፍለጋ ገባን። አሜሪካ ናቸው ቤተሰቦቻቸው ተባለ። አሜሪካ የሚገኙ የኢትዮጵያ ኮሚኒቲ አባላትን በአትላንታም በሎስ አንጀለስም ከዛም ባለፈ ደግሞ ወደ ኢትዮጵያን በኤምባሲም በኩል አድርገን ቤተሰቦቻቸውን ለማግኘት በጣም ረጅም ጊዜ ጥረት አደረግን። እንደተባለው እዚህም ሴንት ካትሪንስ የሚባላል ኦንታሪዮ ውስጥ እኛ የምንኖርበት ግዛት ውስጥ እዛም አካባቢ ልጆች አሏቸው ቤተሰብ አላቸው የሚባል ወሬ ስለነበረ በጣም በተደጋጋሚ ሞክረን መጨረሻ ላይ ቤተሰብ ከኢትዮጵያ ተገኘ። እነሱ ወንድሞች ከፖሊስ ጋር በመሆን እዚህ ካለው ቶሮንቶ ፖሊስ ምክንያቱም እሳቸው ያረፉበት አይደንቲቲያቸውን ሁሉንም ለማወቅ ቤታቸው ታሽጎ ነበረ ማረፊያቸው። አስክሬኑም ማቆያ ነበር የነበረው እና ያንን አስክሬን ክሌም የሚያደርገው ወይም የኔ ነው ይገባኛል የሚለው ካልጠየቀ የማስወገድ ስራ ስለሆነ የሚያስኬዱት በባህልም በሃይማኖትም በስርዓትም የሚባል ነገር ስለሌለው ያንን ነበረ እያሳሰበን የነበረው። ጋሽ መክብብ እንደምታውቂው በጣም በርካታ እንደዚህ አይነት ነገሮችን አውቀዋለሁ አላውቀውም ከሌ ነው እንደዚህ ነው እንደዛ ነው ሳይሉ እጅግ በጣም በሚገርም ሁኔታ በእንደዚህ አይነት ነገር በተፈጠረ ቁጥር ማህበረሰቡን ምንም ነገር ሳይጠብቁ የሚያገለግሉ ሰው ናቸው። እሳቸውም ጋር የተዋወቁት በዚህ ኬዝ ነው። ከዚህ በፊት አላውቃቸውም ነበር። እኔም እንግዲህ ለስራው እንደምታውቂው አዲስ ነኝ። ከዛ ክሌም ነው ማድረግ ያለብን ተባለ አስክሬኑን። ሁኤቨር ቤተሰብ ሲመጣ ይመጣል፣ ካልመጣ እኛ እንደ ማህበረሰብ በወግና በስርዓት የግብአተ መሬታቸውን እናስፈጽማለን በሚል ክሌም አደረግን። ክሌም የተደረገውን አስክሬን ሌላ ማቆያ ላይ ያው ክሌም የተደረገ ስለሆነ የክሌም ያደረገው አካል ነው ቴኬር የሚያደርገው ወደሚል ተሄደ። ከዛ በኋላ በቤተሰብ ጋር በነበረ ነገር ጉዳዩ ከሚገባውም ከሚፈለገውም ከዛም ባለፈ ደግሞ እኛ ከጠበቅነውም በላይ እንዲጓተት አላስፈላጊ ነገሮችም እንዲፈጠሩ የሆነው ቤተሰቦች ጋር በነበረው ኮሚኒኬሽን እሱን ወደኋላ እንመለስበታለን። ስለዚህ በዚህ ሁኔታ ነበረ መጀመሪያ አስክሬኑ የመጣው። እኔና አቶ መክብብ የተዋወቅ ነው እና ወደ ጉዳዩ የተገባው ማለት ነው። መልካም፣ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ጋሽ መክብብ በዚህ ጉዳይ ላይ ስማቸው እጅግ የተመሰገነ በጣም በብዙ ኢትዮጵያዊ እንኳንም የኛ ሆኑ የሚያሰኝ ስራ የሚሰሩ ናቸው። እኛ ኢትዮጵያውያኖች እንደምናውቀው እንደው ስሙን ሰው ሬሳ እንኳን ሲባል ደፍረን በሙሉ አፍ መጥራት የምንፈራ ማየት የምንፈራ የሞተ ሰው ሲባል እኔ ማየት አልፈልግም እንደው ሳጥኑን እንኳን ለመሸከም በጣም ስፔሻል የሆኑ ሰዎች ካልሆኑ በጣም በዚህ ዙሪያ ላይ ብዙ ግንዛቤ የሌለን ከፍርሃት ጋር የተያያዘ ነገር ያለንን አቶ መክብብ ግን ሰው ባልበዛበት ሊያውም በስደት ላይ እንደዚህ አይነት ሰው ማግኘት በጣም ሬር ነው። አባቶች እንኳን ማየት ይናፍቃል። በተለይ እኔ በምኖርበት ዊኒፔግ ብዙ የቆየም ሰው አይታይምና አቶ መክብብን ለዚህም እንደ በረከት ነው ማያቸው በመሐከላችን በመገኘታቸውና አቶ መክብብ እስቲ ወደ እርሶ ልሂድና ከማስወገዳቸው በፊት አብራችሁ ከኮሚኒቲ ጋር እንደሰራችሁና ማትረፍ እንደተቻለ ነው ባዲውን የተናገሩት። ይሄንን በምንል ሰዓት በተለይ በኢትዮጵያና በሌላ አካባቢ ያሉ ሰዎች ምን ማለት ነው ማስወገድ ሬሳ ከመቅበር ውጪ ሌላ አማራጭ አለው ወይ ብለው የሚያስቡ ሰዎች ስላሉ ከሱን ጀምርና እንዴት ነበረ ባዲውን ክሌም ሊያደርጉት የቻሉት? ማስወገድ ሲባል ካናዳ ውስጥ ከመቅበር ሌላ ምርጫ አላቸው ወይ? አመሰግናለሁ። በድጋሚ የወንድማችንን ነፍስ ባዛግድ ገነት ያንብልን ለቤተሰቡ መጽናናት እመኛለሁኝ። ስልኩ የመጀመሪያ ስልክ ኢትዮጵያ ማህበር እንደመጣልኝ እንዳናገርኳቸው ያው በዚሁ አጋጣሚ ይህንን ነገር አብረን መስራት እንዳለብን ከተነጋገርን በኋላ ያው የመጀመሪያው ስራ ምንድነው ወንድማችንን ክሌም ማድረግ ነው። አንክሌምድ ቦዲ ከሆነ የክሪሚኔሽን ወይንም የማቃጠል ወይንም ማስ ግሬቭ ወይንም አንድ ላይ የመቅበር 3-4 ሰዎች አንድ ላይ በመቅበር
በዚህ የታወቀ ነው አንክሌምድ ለሆነ ቦዲ። ግን ይህንን ወንድማችንን እንደኛው በስደት የመጣ እንደኛው አገሩ ላይ ስም ያለው ቤተሰብ ያለው ወገን ያለው እዚህ ደግሞ ከመጣ በኋላ ወገን ዘመድ ያፈራ እና ሰው የሆነ ነው። ስለዚህ ይህንን ክሌም አድርገን ወንድማችንን ሴቭ ማድረጉ ቀድማል በማለት የመጀመሪያ ስራ ከኢትዮጵያ ማህበር ጋር ከተነጋገርን በኋላ ወንድማችን ያረፈው ሼልተር ውስጥ ነው እና ሼልተር ሄጄ ኢንፎርሜሽን ጠየቅኩኝ። እነሱ ፖሊሱን አነጋግራሉኝ እና የፖሊሱን ስም ሰጡኝ፣ አድራሻ። እሱን ለማግኘት አንድ ሳምንት ኦፍ ነው አይገባም በሚል መጨረሻ ተገናኝተን ፖሊሱ ጋር ማነህ አንተ ምንድነህ ብሎ ስለኔ አስረድቼ ስለ ኮሚኒቲያችን አስረድቼ ስለ ባህላችን ስለ ሃይማኖታችን አስረድቼ ኦኬ ክሌም ማድረግ ትችላለህ ቤተሰቡ ከሌለ ሲለኝ አዎ ቤተሰቡን እየፈለግን ነው ካገኘን ያው ለነሱ ኃላፊነት እንሰጣለን ካልሆነ ደግሞ ባለን ኢትዮጵያ ማህበርም ስም ወይንም በራሴ በግሌ ስምም ቢሆን ወንድማችንን እናሳርፈዋለን በሚል ተስማማን። ከዛ ሩሙ ተከፈተ። ሩሙ ሄድኩኝ ያለውን ዶክመንቶች ፍለጋ ገባው። መንቀሳቀስ የሚችለውን ንብረቶቹን እጁ ላይ ያለውን ኪስ ውስጥ ያለውን አንዳንዶቹን ወደ ኢትዮጵያ ማህበር ይዤ ሄድኩኝ እና ፊኑራል ሆም ኮንታክት አድርጌ ፒክ እንዲያደርጉትና ሴቭ እንድናረጋው መጀመሪያ ስራሱ ተሰራ። ከዛ ያው ወንድማችን ሳላ እንደተናገረው ቤተሰቦቹን ፍለጋ ነው ባለው ሚዲያ በኢትዮጵያ ማህበር ሚዲያ በብርሃን ቲቪ በቅኝት በአዲስ ቅኝት በእነዚህ መሳሰሉት ወጥተን ወንድማችንን እንፈልጋለን። ማንም እኔ ነኝ የሚል ሰው አልተገኘም። ግን ሩመሮች አሉ እነዛ ሚስት አለው ልጅ አለው ምን አለው የሚለው ማንም መጥቶ የተናገረ የለም እና እንደ አጋጣሚ አንድ ወንድማችን አርፎ ቤተክርስቲያን ሁላችንም ቀብር ላይ ተገናኝተን የወንድማችንን ፎቶግራፍ እያዞርኩ ይሄንን ሰው ታቆታላችሁ በሚልበት ሰዓት አንድ ወንድማችን አዎ አውቀዋለሁ አብረን ነው የመጣነው ወደዚህ በደንብ አውቀዋለሁ አለ። በል እንግዲህ አንተ ተጋብለህ ከኔ ጋር ይሄንን ነገር መጨረስ አለብን ብለን ተመካከርን ተነጋገርን። መልካም ሰው ነው። ቤተሰቦቹን ፈልጎ አገኘልን። ከዛ ከቤተሰቦቹ ጋር እዚህ እንዲቀበር ከፈለጋችሁ ፈቃዱን ስጡን አልናቸው። ወደናንተ ይመጣም ከሆነ ከናንተ የሚቀበል ሰው ላኩልን አልናቸው። እንደገና ደግሞ እዚህ ሚስት ልጅ ወይንም ዘመድ አለው የምትሉ ከሆነ ደግሞ እነሱንም አገናኙን አልናቸው። እንግዲህ እዛ አካባቢ ትንሽ ሚስአንደርስታንዲንግ ይፈጠር ወይንም ሀዘንም ላይ ስለሆኑ አልተግባባንም ትንሽ ለምን እነሱ ወደዚህ መምጣት እንደፈለጉና እዚህ ቀብሩን ለማስፈጸም እንደፈለጉ ነው የጠየቁን እና ወረቀት እንድልክላቸው ነው የጠየቁን። 5 ወረቀት ነው የጠየቁን። 5ቱንም ልክ ያለሁኝ ምክንያቱም ቀድማው እነሱ ነው ቤተሰባቸው ነው ከኛ ይበልጥ እነሱ ነው ኃላፊነት ያለው። እኛ ደግሞ ማመቻቸት ነው ስራችን እና አመቻቸንላቸው። ግን ቪዛ ሲጠብቁ አፕሊኬሽን ሲሞሉ ምን ሲሉ ቀኑ ተጓቶ ወደ 2 ወር ጨረሰ። እንግዲህ ወንድማችን ያረፈው ዲሴምበር 30 2024 ላይ ነው። የመጀመሪያውን አውቀዋለሁ የሚለውን ሰው ያገኘነው ጃንዋሪ 2025 ላይ ነው። ከ20 ቀን በኋላ ነው። እንደገና ቤተሰቡ ደግሞ ይሄንን እንመጣለን እንቀብራለን ሲሉ ደግሞ ሌላው ፌብሩዋሪ አለቀ እና ማርች አካባቢ ግማሽ ላይ አሁን አይ እናንተ ቅበሩት ለኛ መምጣት አልቻልንም አይነት ምልክት ነው የሰጡን። በቪዲዮ ቀርጸው ባካችሁ እናንተ እንደወገን እንዳገር ክብር በቤተክርስቲያን አድርጋችሁ ቅበሩልን የሚል መልእክት መጣ። ያ እንደመጣ ወደ መንግስት ክሌም አደረግን። ዛጋ ትንሽ ውጣውረድ ነበረው። ያ ውጣውረዱ አዲስ ነገር ነው ለኔ ሆነው። ለምን ብዙ ጊዜ በ20 ደቂቃና በ30 ደቂቃ ውስጥ መልስ የሚገኝ ነገር ብዙ ጥያቄ ውስጥ ገባን እና መጨረሻ ቆመ። በቃ ምን እናድርግ ብለን እና እንደገና ቶሳላ እስቲ አንዴ ይሄንን ነገር እንሞክረው ቢሮና እንሞክረው አለኝ። ተነስቼ እዛ ሄድኩኝ። አሁን ስንጠይቅ በሌላ መንገድ መቀበር እንደሚችል ማለት ዳይሬክት ፊኑራል የሚል ትራዲሽናል ያልሆነ ዳይሬክት ፊኑራል ነው መንፈቅድላችሁ ተባልን።
በዛ በዳይሬክት ፊኑራል በተቻለ መጠን አባቶች አነጋግረን ፍታቱንም ጸሎተ ገባ መሬቱንም እዛው መቃብሩ ቦታ እንድናደርግ አናውንስ አድርገን እንግዲህ ኤፕሪል 2 ላይ ግባተ መሬቱ ሆኗል። ወንድማችን እዚህ ላይ መልእክት ጽፎ ነው የሞተው። ያ መልእክት በጣም ረጅም መልእክት ጽፎ ነው ያረፈው። ምንም የሱሳይድ ምልክት የለውም ቦዲው። ፎር ሳም ሪዝን ግን ወንድሜ ያንን ጽፎ ተሰናብቶን ነው የሄደው። የጻፈውን በጣም ህብረት እንደሚያስፈልገን፣ ኢትዮጵያኖች እንደ ቪክቲሞች እንደሆንን፣ የሌላ ዜጎች አድቫንቴጅ ይመቱብናል፣ ስለዚህ በአንድ ላይ ተሰብስበን ይሄንን ነገር መልስ ማግኘት አለብን የሚል ነው መልእክት ያለው። በትንሹ ጠቅላላ አድርጌ ስነግራችሁ ከምን የተነሳ ነው? ሶሻል ሰርቪስ አፕላይ አድርጓል፣ ሜትሮ ሃውሲንግ አፕላይ አድርጓል፣ ሼልተር ለመግባት አፕላይ አድርጓል እና በጣም ተንገላቷል ብዬ ነው ማስበው። የዛ መልስ ነው የጻፈው እና ሼልተር ውስጥም የሚሰሩትን አነጋግሬ ያለሁኝ በጣም ከመናገር ከመቆጣት ከንትን ሌላ ነገር የለውም። አንገር ነበረው ውስጡ ማለት ነው እና ሼልተር ውስጥም ምንም ዶክመንት የለውም፣ አልሰጡትም። 8 ወር ነው ሼልተር ውስጥ የተቀመጠው እና የጠየኳቸው ሰዎች እዛ ያሉ ሰዎች ኮሙኒኬት እንደማያደርጋቸው እንደሚናደድ የሚደረገው ነገር በሙሉ በቃ ለሱ አቢዩዝ እንደተደረገ አድርጎ ነው የሚናገረውና ያ ነው የተፈጠረው። ያ እንግዲህ ወደ ላይ ከፍ ብሎ ወደ ሶሻል ሰርቪስ እና ወደ አንዳንድ ወደሚመለከታቸው ክፍል ስለገባ ይመስለኛል ይሄ ነገር ኮስተር ሊሉብንና እነሱ በሚፈልጉት ብቻ እንድንቀብር እኛ በማንፈልገው እና ጥሩ ምልክት ነው። መስዋዕትነት ነው የከፈለው። አሁን ወደ ኢትዮጵያ ማህበር ተመልሰን ይሄንን ነገር ካሁን በኋላ ለህዝባችን ወይንም ኢትዮጵያና ኤርትራኖች እዛ ካይላለ ነው ይሄንን ነገር መላ መፈለግ አለብን። ኮሚኒቲው ይሁን ግለሰቦች ይሁን ለህዝባችን ፓወር ኦፍ አውቶሪቲ መውሰድ አለባቸው። በተለይ ሆምለስ ለሆኑ ሼልተር ላሉ ገና አንዳንድ ነገሮች ላልጀመሩ ሰዎች ተጠሪ ያስፈልጋቸዋል። ተጠሪ ሲኖራቸው መልስ ይገኛል ብዬ ነው ከዚህ የተማርኩት። ሌላ አቶ ኃይሉን ታውቀዋለህ ብትኝ፣ አዎ አቶ ኃይሉን አንድ ሁለቴ ቤተክርስቲያን አግኝቼዋለሁ፣ አይቼዋለሁ፣ አንድ ሁለቴ ተነጋግረናል። ግን በዚህ መልኩ ደግሞ እንደገና መገናኘታችን በጣም አዝኛለሁ። ግን አላወኩትም ነበር። እሱ መሆኑን ያወኩት ፒክቸሩ ሲወጣና እንትኑን ነው። ግን ከዛ በፊት ነው እኔ ክሌም አድርጌ በራሴ ስም አድርጌ ወስጄ ፊኑራሉ ማስቀመጬ ከዛ በኋላ ቤተሰቡ ሲገኝ ወደ ቤተሰቡ የቀየርኩት ነው። ይረፍ ወንድማችን ካረፈ በኋላ ግን ኦፕን ዲስከሽን አድርገን ኮሚቴውን የሚጠቅም ነገር ከአቶ ኃይሉ መስዋዕትነት ከከፈለበት የስደተኛ ጉዞ ወይንም ያለመመቻቸት ጉዞ ላይ ትምህርት መውሰድ አለብን፣ ሁለተኛ እንዳይደገም። መልካም እመለሳለሁኝ በዛም ጉዳይ ላይ። ኩሳላ እንግዲህ እንደ ኮሚኒቲ የመሪ አካል ይሄ ነገር እንደ ችግር ነው፣ በተደጋጋሚ ይታያል። በተለይ ደግሞ ያላገቡ ወጣት ወንዶች በር ተዘግቶ ሞቶ መገኘት በጣም የተለመደ ነው። ወደሱ እንገባለን። ነገር ግን በዚህ ጉዳይ ላይ ለመማሪያም ስላቀረብ ነው የተፈጠረ ሚስ ኮሚኒኬሽን አለ። ከዚህ ጋር ተያይዞ የሜንታል ሄልዝ አዌርነስም ልናስብበት የሚገባ ነገር ነው። አዌርነሱ ስለሌለን በዚህ ሀገር ዝም ብሎ መቼም ሰው ሼልተር ላይ አይደርስም። እንደዚህ አይነት ትልቅ ሰው ብዙ አመት የኖሩ ሰው ለምንድነው ሼልተር የገቡት የሚባለው እንኳን ቤተሰብ እንኳን ምላሽ የለውም። ከዛ ይልቅ ሀብት እንደነበራቸው ቤተሰብ እንደነበራቸው ይወራል። እሱ እንኳን ምንም መጨበጫ የሌለውና አንደኛው የመቀበሪያቸው መዘግየት ምክንያትም ሆኖ ሮል ሲጫወት እንደነበረም ተመልክቻለሁ። ይሄ በኮሚኒቲያችን ያለ ችግር እንደሆነ ማይቻለውና እስቲ እሱን ዘርዘር አድርገን ለምን ኢትዮጵያም ያለን ሰው ሌላም ሀገርም ያለም ሰው አሁን ስንሰማ እኔ ጋር ጉዳዩ ሲመጣ መጀመሪያ ይሄ ጉዳይ የኢትዮጵያ ኮሚኒቲ በቶሮንቶ የሚገኙት ማህበረሰብ ወንድማችን ሞቶ 4 ወር ሞላው ሊቀብርልን አልቻለም የሚል የተሳሳተ መልእክት ይዞ ነበር ሰው ጋር እየደረሰ የነበረውና ያ እንዴት ሊከሰት ቻለ? ምን ማወቅ አለበት የኢትዮጵያ ህዝብ ወገኑ በውጭ ሀገር በሚያርፍበት ሰዓት ስፔሻሊ በካናዳ ውስጥና ከዛስ ምን ትላለህ እንደ መሪ? በመጀመሪያ ደረጃ ሼልተር ሲባል አድማጭና ተመልካቾችሽ እዚህ ሀገር ቤት ኪራይ በተለይ ቶሮንቶና አካባቢ በጣም ውድ ነው።
ከሚገለጸው በላይ ዋን ኦፍ ደ ሞስት ኤክስፔንሲቭ ሲቲስ ነው የሚባለው እና ሰው የሚሰራውን አንዳንድ ጊዜ አንዱ ስራ ስለማይበቃ ሁለት ስራ እየሰራ አንዱን ስራ ለቤት ኪራይ እየከፈለ ወይ ደግሞ የሚሰራውን ስራ እጅግ በጣም ብዙውን ፓርት ለቤት ኪራይ የሚከፍልበት ነው። ሰው መግቢያ ሲያጣ መሄጃ ሲያጣ ቤት ሳይኖረው ሲቀር መንግስት መጠለያ ወይም ደግሞ የግል መጠለያዎች አሉ። እዛ ላይ አመልክተው ሰዎች እዛ የሚገቡበት ነው። እንግዲህ እዛ ሸልተር ተገኙ ስንል ያ ማለታችን ነው። ስለዚህ ያረፉት ወንድማችን መኖሪያ አልነበራቸውም። ስለዚህ በመጠለያ ነበር የሚኖሩት ማለት ነው። አንደኛው እሱ ነው። ሁለተኛ ፖሊስ እሳቸው ባረፉ ጊዜ መጀመሪያ እያፈላለገ የነበረው የቅርብ የቤተሰብ አካልን ነበር። የቅርብ የቤተሰብ አካል በጣም ከባድ የሆነ ሚስ ኮሚኒኬሽን የተፈጠረው እሳቸው ከማረፋቸው በፊት ቤተሰብ እንደመሰረቱ ልጆች እንዳሏቸው ይናገሩ ነበር። ስለዚህ እሳቸውን በአካል ያውቁ የነበሩ ሰዎች እዚህ ቦታ ልጅ አለኝ ብሎኛል፣ እዚህ ቦታ ቤተሰብ አለኝ ብሎኛል፣ እዚህ ቦታ ሚስት አለኝ ብሎኛል፣ እዚህ ቦታ ቤት አለኝ ብሎኛል ብለው ይናገሩ የነበረው ነገር እየያዝን በየቦታው ስልክ ስንደውል፣ በየቦታው ሜሴጅ ስንልክ፣ በየቦታው እየደወልን እዛ ያሉ ኮሚኒቲዎችን እንዲያፈላልጉልን ከናያግራ ፎልስ ሴንት ካትሪንስ እየነዳ እንዲሄድ ያደረግነው ሰው ሁሉ ነበር። ከዛ የቅርብ ዘመዶቹ ለኛ የቅርብ ቤተሰቦቹ ለኛ ለአሶሲሽኑ ውክልናውን ሰጥተናል። እነሱ እንደኛ ሆነው ያስፈጽሙልን ባሉት መሰረት ነው ፖሊስ ሼልተር የሳቸው የነበሩበትን በር የከፈተልን፣ አቶ መክበብ እንዲሄዱ ያደረገልን፣ ቦዲውን ክሌም እንድናደርግ ያደረገልን። ነገር ግን እነዚህ አሁን የገለጽሻቸው የመግባባት ችግር እና ረጅም ጊዜ መውሰድ የተፈጠረበት ምክንያት አንደኛው እነዚህ ሲነገሩ የነበሩ ነገሮች ወንድማችን በሰው ሀገር ንብረቱን በትኖ ያለውን ሀብት እንትን ሳናደርግ እንዴት እንተዋለን? ሁለተኛ እኛ ደግሞ ቤተሰብ አለው ልጆች አሉት ሚስት አለው ሲባል ደግሞ ቤተሰቦቹ ሳይሰሙ እንዴት ይቀበራል የሚሉት ነገሮች በጣም ከፍተኛ ውዥንብር ፈጥረው ነበር። ይሄ ባለበት ሁኔታ ረጅም ጊዜ የሄደበት ምክንያት ቤተሰቦቹ መጀመሪያ ለኛ ውክልና ከሰጡን በኋላ እኛ ሳንመጣ መቀበር የለበትም ስላሉ፣ እኛ ሳንመጣ መቀበር የለበትም ካሉ ለቤተሰብ እንዳሉት ቅድሚያ ነው ለቤተሰብ ስለሆነ የሚሰጠው፣ እኛ ደግሞ አጣብቂኝ ውስጥ ገባን። በአንድ በኩል ቦዲውን ክሌም አድርገናል፣ እኛ ነን መቅበር ያለብን። በሌላ በኩል ቤተሰቦቹ መምጣት እንፈልጋለን እንዳትነካዋል። ከዛ ባለፈ ደግሞ እያንዳንዱ ቀን ይሄ አስከሬኑ የተቀመጠበት ቀን እየቆጠረ ነው፣ ፊነራል ሆም ዋጋ እየቆጠረ ነው። ከዛ በኋላ ሲፈቅዱልን ራሱ ቤዚክ ብለው የፈቀዱበት በኮስት አንጻር ፍትሐት ማስደረግ፣ ጸሎት ማስደረግ፣ ካልቸራል መሆነ ማንኛውም ለነዚህ ለፕሬስቶች ለቄስ ለሃይማኖት አባቶች የሚከፈለውን ክፍያ የመሳሰሉትን ነገሮች በሙሉ አንከፍልም፣ ጀስት ግብአተ መሬት ብቻ ቦታውን መፍቀድ ምናምን የሚለው ማለት ነው። እዚህ ሀገር ያው መንግስት ከበር ያደርጋል። እሱም ገቢሽ ታይቶ ኢንካም የሌለው ከሆነ ኦኬ ይህንን በጋቨርመንት ይካሄድ ብሎ ማለት ነው። እንደዛ የተደረገበት ምክንያት እኛ ራሱ ተመልሰን አሁን አስቡ ኦልሞስት 3 ወር ከሆነ በኋላ ይሄ ግለሰብ የኛ ማህበረሰብ አባል ናቸው። በራሳቸው መቀበር የሚችልበት ኢንካም ገንዘብ የላቸው። ስለዚህ ይፈቀድልን ብለን ስለ የት ነበራችሁ እስከዛሬ አሉ ሁለታችን ማስመክሩ ከሆነ አረ እዚሁ ነበርን፣ እኛ እዚሁ ነበርን፣ እስኪ ፈቀድልን ትመልሱልን አላችሁ ብለን እየጠበቅን ነው። እውነታው እንደዛ አልነበረም። በሶሻል ሚዲያ ወጥቶ እኔ ራሱ መማር የምትባል የማህበራዊ ሚዲያ ተጽዕኖ ፈጣሪ አለች እዚህ ሀገር። በእሷ በኩል እንደዚህ የሚባሉ ሰው ቤተሰቦቻቸው የሚቀብርላቸው አተው ምናምን ብላ ስትናገር አይ ዋዝ ሾክድ ቢኮዝ እኛ እዚህ መከራችንን እያየን የነበረበት ሰዓት ነው። የሚቀብር ጠፍቶ አልነበረም። እንደዛ የሆነበት ምክንያት ፍቃድ የሚሰጠው የቤተሰብ አካል ቆዩ ብሎን ስለነበረ ነው። ከዛ በኋላም እኛ አቶ መክብብ እንደገለጹት ቤተሰቦቹ እኛ ባካችሁ ወንድማችንን ቀበሩልን ብለው መልእክት ሲልኩ ኢሚዲየትሊ ነው የተረባርበን ማህበረሰባችን ሄደው ነው በስነ ስርዓት ምንም ሳይጎደልባቸው ፍታት ተደርጎ በስነ ስርዓት እንዲቀበሩ የተደረገው ማለት ነው። ኮሚኒኬሽን አንድ በማህበረሰባችን ውስጥ ያለው ትልቅ የስነ ልቦና እና የስነ አእምሮ ይሄ ከአዲስ ሀገር ከመምጣት ጋር ከብቸኝነት ጋር ከቤተሰብ ከመራቅ ጋር ከኢንቲሜት የሆነ የቤት ውስጥ የፍቅር ጓደኛ የባለ ትዳር የአባትና የልጅ ጓደኛ ሪሌሽንሽፕ ጋር ግንኙነት ጋር በተያያዘ ትልቅ ስትረስ አለ። ያንን ማኔጅ ለማድረግ የሚያስችል ባህላዊ መንገድ ቤተክርስቲያን መስጊድ ወይም ደግሞ የእምነት ቦታ ከመሄድ ባለፈ ያለውን ነገር ስለሌለን
በጣም በከፍተኛ ሁኔታ ማህበረሰባችን እየተጎዳ ነው። ኮሚኒኬሽን 2 ቤተሰቦች ወጥተው የተናገሩትና እዚህ እየሆነ የነበረው ነገር የተለያየ ነበር። ያን ያህል ንብረት አላቸው፣ ያን ያህል ቤት አላቸው፣ ያን ያህል ልጆች አሏቸው የሚባለው ነገር ሚስ ኮሚኒኬሽን ራሱ የመጣው ከዚህ ጋር የተያያዘ ይመስለኛል እና ያንን ነገር አድሬስ ማድረግ በጣም አስፈላጊ ነው ብዬ አስባለሁ ማለት ነው። ከዛ ባለፈ ከዚህ በኋላ አሁንም መቼም እንደ ከሀገር ወጥቶ እንደሚኖር ይቀርና በሀገርም በየትኛውም ቦታ እየኖርን ሞት አይቀርም። እዚህ ያለው ማህበረሰብ መንግስት እንኳን በሚያምነው ከ40-50 ሺህ በላይ ይበልጣል። እኛ ማህበር አለን፣ በተለያዩ ቦታዎች እድሮች፣ የተለያዩ እንትኖች አሉ እየመጣ የሚመዘገበው እኛ ጋር። አሁን ለምሳሌ የአደጋ ጊዜ ቅርብ ጊዜ ተጠሪ ይላል ኢትዮጵያ ማህበር በቶሮንቶና አካባቢ ስትመዘገቢ ዓላማው ምንድን ነው? እንደዚህ አይነት ነገር ሲያጋጥም ለክፉም ይሁን ለደጉ ኢሚዲየትሊ የምንደውልበትን ሰው እናውቃለን። ቅርብ ሰውም ማለት መጥቶ ያንን መመዝገብና አብሮ መሆንን አትሊስት እኛ ግዴታ ይህን ስሩ ያናርጉ አንልም። አትሊስት እዛ ውስጥ መኖርን እኛ ጋር ካልመጡ ደግሞ ቤተክርስቲያን ወይም ደግሞ መስጊድ ወይም ደግሞ እድሮች አሉ እዛ ውስጥ ገብተው እንደዚህ አይነት ነገሮች ሲፈጠሩ የሚኖሩ ውዥንብሮችን የማስቀረት እድሉ በጣም ከፍተኛ ይሆናልና እየመጡ እንዲመዘገቡ በየዓመቱ እንትናቸውን አፕዴት እንዲያደርጉ ጥሪ ማስተላለፍ። በጣም ጥሩ ፖይንት ነው ያነሳው። በዚህ አጋጣሚ ቶሮንቶና አካባቢዋ ላይ የምትገኙ ኢትዮጵያውያኖች በኢትዮጵያ በማህበር በመሄድ ተመዝገቡ። ምንም ማለት አይደለም፣ ግዴታ እንዲያርጉ አይሏችሁም። ቢያንስ እንኳን ቁጥራችሁ ይታወቅ፣ ቢያንስ እንኳን እንዲህ አይነት ነገር ይሄ እኔ ላይ አይደርስም። ብዙዎቻችን ችግራችን እኔ ላይ አይደርስም ነው የምንለው፣ ግን የማይደርስበት ሰው የለም። ሶሻል ሚዲያ ላይ ተጠቃሚ የሆንን ሰዎችም በጣም ጥንቃቄ ማድረግ አለብን ብዬ ነው የማስበው። ኮሚኒኬሽን በጣም በማህበረሰባችን ውስጥ ትልቁ ችግር ነው። ሰዎች ሲከተሉን በብዛት ከኃላፊነት ጋር ነው የሚመጣው። you have responsibility እሱን ማስመር ፈልጋለሁ። ኃላፊነት በጎደለው መልኩ ሰዎች ስለተከተሉን ብቻ ነገሮችን ሳናጣራ ማድረግ አንደኛ የሰውን ሪፒቴሽን የኮሚኒቲን ሪፒቴሽን ያበላሻል። የኢትዮጵያ ሕዝብ በሌላ ብንታማ እርስ በርስ ግን ሰው ህይወቱ ሲያልፍ በመቅበር የማንታማበት ጉዳይ ነው፣ የሚታወቅ ነው። እናንተ በዚህ ደረጃ እየለፋችሁ ባዲውን ወደ ኢትዮጵያ ለመላክ ጎፈንድሚ ተከፍቶ የሚቀብረው ጠፍቶ የሚለው በጣም ይጎዳል። የኢትዮጵያ ኮሚኒቲንም ይጎዳል፣ ማህበረሰብ የቶሮንቶ ነዋሪንም ይጎዳል። እንደ ጋሽ መክብብ ያሉ ለማህበረሰቡ የሚተጉትንም ልብ ይሰብራል። ሰውነትን ያክል ሬሳን ያክል ነገር ተቀብሎ ክሌም አድርጎ ለዚህ ጉዳይ በሚሯሯጡበት ሰዓት ቤተሰብ ደግሞ ቪዛ ጠይቆ አትንኩት አትቅበሩት ባለ ሰዓት ይሄ ጉዳይ ወደ እኔ ጋር ሲመጣ የገባውበትን ሁኔታ ሁለታችሁም የምታውቁት ነው። በዛ ሁኔታ ላይ አቶ መክብብ ያንንም ጨምረው እንግዲህ መቼም በድጋሚ አሁንም ወንድማችን ስላረፈ ነው የምናወራው፣ አፈሩን ስለነካ ነው የምናወራው። ከዚህ በፊት አንቺ እህቴ ደውለሽ ከማናገርሽ በፊት 3-4 የተለያዩ ማላቃቸው ደግሞ አንዳንዶቹ የሚያቆኝም ይህንን ጉዳይ እንድናገር ይፈልጉ ነበር። እኔ አልኳቸው ለሁሉም ወንድማችን አፈር እስካልቀመሰ ድረስ ለወንድማችን ማውራት አልችልም። ሚስት አለው፣ ቤት አለው፣ እንዲህ ነው የሚለው ነገር እኔ አይመለከተኝም። ለምን እኔ የተነሳሁበት ዓላማ ወንድማችንን አፈር ማቅመስ ነው። ባህላችንም ማንነታችንም እንዲህ ነው ያሳደጉን እና ይሄንን እናርግ ብዬ ብዙዎቹን ተከላክያለሁ። ያንቺ የእህቴ አመጣጥ ግን አንደኛ በረጋ መንፈስ አቶ መክብብ ብለሽ በስነ ስርዓት ነው የምልሽ ቀርበሽኝ አነጋግረሽኝ ለጠየቅሽኝ ጥያቄ ላቀረብሽው ሐሳብ አዎ እሺ እንቅበረውና እናወራለን በሚል መሰረት ነው ዛሬ የተገናኘነው። ለምን ያንቺ አነጋገር ከኔ አነጋገር ወይንም ከኔ ሐሳብ ጋር ስለተስማማ ማለት ነው። የሌሎቹ ግን አልዋሽሽም እዚህ ላይ ከኢትዮጵያ በተለያየ ስልክ የሚደውሉ ኤጀንሲ ነን ብለው የሚደውሉ ሰዎች ነበሩ። ከአሜሪካን የሚደውሉ ሰዎች አሉ። እኔ እንደ መክብብነቴም እንደ ትምህርቱም እንደ ዕውቀቱም እንዳለኝም ስለ አረፈው ቦዲ ኃላፊነት ያለው ኔክስት ኦፍ ኪኑ ወይ መክብብ ነው ወይ ኢትዮጵያ ማህበር ነው ወይንም ቤተሰቦቹ ናቸው። ለሌሎቹ ሰዎች ስምና አድራሻ እንኳን መስጠት አልችልም፣ ያስጠይቃል። ለምን ባለቤት አለው የሰውዬ ባለቤቱ ከተገኘ በኋላ
ንብረትነቱን ማንነቱን ክሌም ያደረገው ግለሰብ ብቻ ነው መነጋገር የሚችለው። እንደውም በዚህ አጋጣሚ ቤተሰቦቹን አሁን እግዚአብሔር ያጽናችሁ ወንድምየው ነበረ እኔ ወንድሜ ብሎ የመጣው ከዛ እሱ ፈቅዶ ነው እህትየው ወይንም አክስትየው እንድትገባ የተደረገው እንጂ ለአክስትየው ኢንፎርሜሽን አልሰጥም ብዬ ነበር። ለምን ወንድምየው ካለ አክስትኛዋ የሚቀጥል ነው። በህጉ ስርዓት መሰረት ባል ካለ ባል ነው፣ ሚስት ካለች ሚስት ነው፣ ልጆች ካሉ ልጆች ነው። ከዛ በኋላ እናትና አባት ጋር ይሄዳል። እናትና አባት ከሌሉ ወንድምና እህት ጋር ይሄዳል። ኔክስት ኦፍ ኪን የሚሆን በዚህ ኬዝ ላይ ወንድም ነኝ የሚለው ስላለ የአክስቴ ልጅ ናት የሚለው አልቀበልም። ጓደኛዬ ነው፣ ሰፈሬ ልጅ ነው፣ አብሮ አደጌ ነው አልቀበልም ብዬ እንደገና በሚዲያ ሲመጡ ደግሞ ሚዲያዎቹን በሙሉ ነው ለእናንተ መነግራችሁ ምንም ኢንፎርሜሽን የለም። ለምን ይሄ ወንድማችን አርፏል፣ ስለሱ ሆኜ የሱን ገበና መሸፈን አለብኝ፣ ኃላፊነት አለብኝ። ለምን ክሌም አድርጌዋለሁና ብዬ ብዙ ተከራክሬ አንዳንዶቹ በሚገርም ሁኔታ ነው ኢትዮጵያ ኤምባሲ ሁሉ ደውለው ነበር። ለኢትዮጵያ ኤምባሲም ስልክ ተደውሎልኝ እነሱንም አቶ መክብ ኪፕ ጎይንግ ጥሩ ስራ ነው የምትሰራው ቀጥል እና ኢንፎርሜሽኑ ደርሶናል ታቃቸዋለህ ወይ ሲለኝ አላቃቸውም ስላቸው ጥሩ መልካም ነው ስልካቸው አለን አሉኝ። ለኔም የደረሰኝን ኢንፎርሜሽን ላኩላቸውና ይሄን ያህል ሚከድበት መንገድ አይደለም። እንደዛ ጠግ ድረስ ቤት አለው ድስ አለው ዶሮ አለው ምን አለው እየተባለ የሚከድበት ጉዳይ አይደለም። ወንድም ካረፈ የወንድሙን ሀዘን ነው የሚቀድመው። ሀዘኑን እንወጣ። እኔ ከየት የመጣ ባህል ወይንም እኛ ከወጣን በኋላ የተፈጠረ ባህል እንደሆነ አላቅም። ከሰውየው ካረፈው ሰው ይልቅ ስለ ንብረቱ ሆነ ጨዋታው እና ያሳዝናል። አንቺ ግን ስትመጪና በዚህ አጋጣሚ አመሰግንሻለሁ በአንደበትሽ ይረፍ የሚለውን ቃል ስሰማ አሃ እቺማ የኔው ብጤ ናት እንደኔው ናት የሌላ ሰው ሐሳብ አልቀበልም ብዬ አይደለም፣ ግን የማያገባቸውን ሐሳብ ኃላፊነት ስለሌለባቸው ለነሱ ምንም ኢንፎርሜሽን መሰጠው ነገር የለም ብዬ ሁሉንም ከልክያለሁ። እና ካረፈ በኋላ ግን አወራዋለሁ እናገራለሁ። ልጅ አለው ሚስት አለው የሚለውን አምጡ፣ ንብረት አለው ምናምን የሚለውን ካረፈ በኋላ ይቀጥላል። ሚስትና ልጅ ካለው ግን አምጡና እንስራበት። ግን ምንም ነገር የለውም። ፖሊሱ እስከሚሰማ ድረስ ነው ሚስትና ልጅ አለው ተብሎ የተነገረው እና በዛ ምክንያት ነው አሁን ለኮሚኒቲው ለህዝባችን መናገር መፈልገው ምንድነው እንደ መክብነቴ ወይንም በፊነራል ዳይሬክተርነቴ አሲስታንትነቴ አንድ ሰው እዚህ ሀገር ክሌም ማድረግ አለበት። ለኮሚኒቲውም ለቸርቹም ለምኑም ማንነቱን ማሳወቅ አለበት። ዝም ብሎ መመላለስ የለበትም። መስጊድም ሄዶ እኔ ከሌ ነኝ፣ ቸርችም ሄዶ እኔ ከሌ ነኝ ብሎ መመዝገብ አለበት። ለምን በስተናልና ማንንም አያቅ። ያ አንድ የመጀመሪያ ስራ መሆን አለበት። ከዛ ደግሞ እነሱን ሬጂስተር ያደረገው ተቋም እነሱን በሚገባ መንገድ እየተከታተለ በአመት አንዴም ወይንም ሁለቴም ቢሆን መኖራቸውና ለመኖራቸውን አፕግሬድ መደራረጉ መልካም ነው ላለው። ከዛ በተረፈ ትልቅ ችግር የስም ችግር አለብን። እዚህ አያትና አባት የእድሜ ችግር አለብን፣ የስፔሊንግ ችግር አለብን። ታደሰ ሲጻፍ 3-4 አይነት ነው ታደሰ የሚጻፈው። ያ ሁሉ ችግር አለብን። ይሄንን ነገር ተሸክመ ነው የመጣ ነው። ብዙ ነገሮች ስላሉ በተቻለ መጠን የናንተ አይዲ ካርድ ካለ በአይዲ ካርዳችሁ መሰረት ስፔሊንጉን መጻፍ እንችላለን፣ በርዝዴውን መጻፍ እንችላለን፣ አድራሻችሁን ማንነታችሁን ክሌም ማድረግ እንችላለን። ካልሆነ ከፊነራል ሆምም ሆነ ከሶሻል ሰርቪስም ሆነ ከፖሊስም ጋር ሆነ መግባባት አንችልም። ለምን የተሳሳተ ስም ነው ያዝነው እና የተሳሳተ እድሜ ነው ያዝነው። ስለዚህ እባካችሁ ለወገኖቼ ነው የምለው፣ እባካችሁ ያላችሁን ኢንፎርሜሽን ብትችሉ ለነዚህ ተቋሞች፣ ካልሆነ ደግሞ ቡና ለምትጠጡት ሰው፣ ቢራ ለምትጠጡት ሰው፣ ሾፒንግ አብራችሁ ወክ የምታረጉት ሰው ያላችሁን ፐርሰናል ኢንፎርሜሽናችሁን ስጡ። የባንክ አካውንታችሁን ስጡ ማለት አይደለም፣ ግን ሙሉ ስማችሁን ማንነታችሁን የት ሰፈር እንደነበራችሁ አውሩት፣ ተጫዋቱት። እናንተ የምትሰሙ ሰዎች ደግሞ ያንን ሰው ካይናችሁ ሲጠፋ በስልክ ሳትገናኙ ሲቀር ወንድሜ ጠፍቷል እህቴ ጠፍታለች ብላችሁ ደውሉ እና አይ እስኪና ሄደን እናንኳኳው። ውድ ማታ አብረው አምሽተው ሰኞ ጧት ያልተገናኙ ቤተሰቦች አሉ እና ደና ነው ብለው ዝም ይባላል። ከሳምንት በኋላ ነው የሚገኘው እና ይሄ ነገር ይብቃን።
ሌላ ዜጋ ወይንም ሌላዎቹ ምናምን ሌላው በራሱ ይወጣው። እኛ ግን ባህላችን አይደለም፣ ኢትዮጵያዊነታችን አይደለም፣ አፍሪካዊነታችን አይደለም ይሄ ነገር እና ወደ ቀልባችን ተመልሰን ይሄንን ነገር እንስራ ነው የምለው። ሌላው ደግሞ ቀደም አሁን መስመር ይዞልኛል፣ እግዚአብሔር የተመሰገነ ይሁን። ኑ አናግሩኝ። አሁን ባለፈው ከተነጋገርን በኋላ 3-4 ሰዎች ፕሪ ፊኑራል እየመጡ መሬት የመግዛት እድር የመግባት ፊኑራላቸውን ኮስታቸውን ማወቅ ገንዘባቸውን እዛ ላይ ማፍሰስ ሌላም ነገር ማውራት ጀምረናልና ለውጥ አለ። በዚህ 3 ወር ውስጥ በወንድማችን እረፍት ምክንያት 3-4 ሰዎች ጋር ደርሻለሁኝ እየደወሉልኝ። አሁንም ደግሞ ጎሌ ሁሉም ሰው ተመዝግቦ ሁሉም ሰው ተዘጋጅቶ እድርም ገብቶ ተመዝግቦም እዛም ሆኖ እና ሌላ ደግሞ የበለጠ አይዲያ ልናመጣ እንችላለን። እድር ውድ ነው፣ ይሄኛው እንዲህ ነው፣ እኔ ማን ያቀኛል፣ እኔ ምን አውቃለሁ የሚለውን ደግሞ መላ እንፈጥርለታለን። ትናንትና ለምሳሌ አንቺ ስትደውይልኝ ከተወሰነ ኮሚኒቲዎች ጋር ስብሰባ ነበረኝ። እንዴት አድርገን ነው ይሄንን ነገር ሶልቭ የምናደርገው እባክህ እርዳን ብለው ተሰብስበን ስንሰራ ነበረ ትናንትና። እና የወንድማችን መስዋዕትነት ነው የምለው እንጂ በእውነት ሞት አይደለም። እና ትናንትና ሁሉ በኮሚኒቲ ደረጃ የተነጋገርንበት ጉዳይ አለ። እየመጡ ነው ሰዎችና ለውጥ እየታየ ነው። አሁንም ይሄንን ድምጽ የምትሰሙ ሰዎች፣ ይሄንን ፕሮግራም የምትከታተሉ ሰዎች ኪዲንም አናግሯት፣ ኢትዮጵያ ማህበርም ሂዱ፣ እኔም አለሁኝ። ችግራችሁን እንፍታ። እኔ ከሞት አቃጥሉኝ፣ እኔ ከሞት ምን አገባችሁ፣ እኔ ከሞት እንደፈለክ የምትሉት አዎ መብታችሁ ነው። ግን እኛ የቆምነውስ ምን እንዴት እንሆን? እንዴት ብለን ነው እናንተን ምናስተናግዳችሁ? እኔስ በሞት ብዬ ዊል መፈረም አለብኝ፣ መጻፍ አለብኝ። እኔ በሞት ብዬ መናገር አለብኝ እንጂ እኔ ከሞትኩ እንደፈለጋችሁማ ያደርጓቸዋል። አንድ ወንድም እንጃ 1 አመት 2 አመት ከተቀበረ በኋላ ነው ያገኘን። ሌላ ያልተቀበረ የተቃጠለ ወይንም ማስግሬቭ የተደረገ ብዙ ሊኖር ይችላል፣ አናቅም። እና ያ እንዳይሆን ነው ትግላችንና አንዳንድ ኮሜንቶች አይቻለው እያለን በፊት ለምን ይሄን ነገር አታረጉም፣ ከሞትም በኋላ ለሞት ለምን ትጨነቃላችሁ የምትሉ ወንድሞች አላችሁ። መልካም ነው እያለን እናርግ የምትሉ ሰዎች ደግሞ ካላችሁ አድርጉና እስቲ ኑ እኛንም ጋብዙንና አብረን እንሁን። ከሞተ በኋላ ግን ምን አገባ የፈለገው ነገር ቢሆን ምንድነው ለምትሉት አይደለም። ሰው ነን፣ እንደ ሰው ማሰብ አለብን፣ እንደ ሰው መሽተት አለብን። ሃይማኖቱ ቀርቶ ኢትዮጵያዊነቱ ቀርቶ ማንነቱ ቀርቶ እንደ ሰው ያ ሰው ውሻ እንኳን ውሻውን እንዴት እንደሚቀርብ በብዙ ጊዜ አይተናል። እና እኛ ሰዎች ሆነን ለምን እንደዚህ አይነት መንፈስ ውስጥ እንገባለን? በህይወት እያሉ አትረዳዱም? ኑ እንረዳዳ ወደሚለው አካባቢ ተሰብሰቡ፣ ተገናኙ። ስትሞቱ ወይንም ስንሞት ደግሞ በስርዓቱ በህጉ እንቀበር ነው ማለት። በጣም አመሰግናለሁ ጋሽ መክብብ። እኔ እውነት ለመናገር ብዙ አድማጮች አሉን ኢትዮጵያ ላይ ልጆቻቸው ካናዳ ያሉ፣ በተለይ በጣም አሜሪካ ያሉ፣ ካናዳ ያሉ፣ አሁንም ኢትዮጵያ ያሉ ቤተሰቦች ሰቀቀኑ ለእናንተ ነውና በተለይ ያላገቡ ብዙ ጊዜ ማለት ያላገቡ ምልበት ምክንያት ሰው አቤት ውስጥ አብሮ የሚኖር ወይም ከእህቱ ጋር ከቤተሰብ ጋር የሚኖር በዚህ ችግር ተጋላጭ ሲሆን ስላላየን ነው። ብቻቸውን የሚኖሩ ሰዎች ናቸው ብዙ ጊዜ 2 ወር 1 ወር ሸቶ ህንፃው ላይ ያለው የህንፃው ጠባቂ ምንድነው የሚሸተው ብሎ ፖሊስ ጠርቶ በር ተሰብሮ ሬሳ መውጣት በጣም የተለመደ እየመጣ ነው። ደፍረን አንነጋገርበትም። እዚሁ ያ ከተማ ላይ የተከሰተ ነገር አለ። ማስተማሪያ ይሆናል ብዬ ወደዚህ ላመጣው ፈልጌ ያልተለመደ መነጋገር ያልተለመደበት ጉዳይ ስለሆነ ቤተሰብ ኢትዮጵያ ያሉት ይጨነቃሉ። ይሄን ሲሰሙ አሟሟቱን ልጁ መሞቱ ሳያንስ እንደገና ደግሞ አሟሟቱን መስማት ሌላ ሰቀቀን ነው በሚል ነው የተው ነው። ነገር ግን መነጋገር አለብን። አቶ ሳላ እንደተናገረው ሰው ራሱን አጥፍቶ ሲሞት ራሱን አጥፍቶ ነው የሞተው ብለን ደፍረን መናገር አለብን። ለምን ሶሉሽኑ የሚመጣው ከዛ በኋላ ነው። ሰው እንዴት ህመሙን ካልተናገረ መድኃኒት ይገኝለታል? እና ይሄም ራሱ ሌላ ጥናት የሚያስፈልገው ነገር ነው ብዬ ነው የማምነው። ለምንድን ነው ይሄ የሚደረገው? ለምንድን ነው ኢትዮጵያኖች ከስንት ስደት መንገላታት በኋላ ራስን ወደ ማጥፋት የሚሄዱት ያሰቡት ያለሙት ሀገር ላይ ሲመጡ የሚለው ራሱ ሌላ ትልቅ አጀንዳ ነው። እና ተመዝገቡ ለተባለው አይዲ ደግሞ ችግር አለ። አቶ መክብብ እጅግ በዚህ ጉዳይ ላይ ቻሌንጅ ሲሆኑባችሁ የተመለከትኩት
የሟች ወንድማችንን አይዲ ማግኘት ነው። አይዲያችሁን ኢትዮጵያን ቢሆን ለምታምኑት ሰው ፎቶኮፒ ላኩ። እኔ ከሞትኩኝ እንደፈለጋችሁ አድርጉኝ አይባልም። ራስ ወዳድነት ነው ብዬ ነው ማምነው እኔ። ለምን በቁም ያለው ሰው መንገላታቱ አይቀርም። ለቤተሰብ ማሰብ ያስፈልጋል። አሟሟታችሁ እንደገና ደግሞ ቤተሰብ አሟሟት ሲሰማ ያለው መንገላታት ይሄ ልክ አይደለም። አቅም ካላችሁ ኢንሹራንስ ግቡ፣ እድር ግቡ፣ ተመዝገቡ በየቤተ ክርስቲያኑ። በጣም የምታምኗቸው ጓደኛም ካላችሁ እሞታለሁ እኮ ብላችሁ አይደለም። አገር ቤት እድር ቤተሰቦቻችን አያቶቻችን እድር ስርዓት ገንብተውልን ነው ያለፉት አይደለም። መሬት ይገዛሉ ቀድመው ሄደው። እዚህ ሀገር ግን ስንመጣ ልክ እንደማናቅ ማሰብ እንደማንፈልግ ለምን እንሆናለን? ለቋሚውም አስቸጋሪ እንሆናለን ብዬ ነው የማስበው። መፍትሄው ላይ ስንመለስ እንግዲህ ይኸው መፍትሄው አካል ነው አሁንም ያነሳ ነው። በአጠቃላይ ኢትዮጵያ ላሉ ቤተሰቦች በተለይ ደግሞ ልክ አንድ ሰው ሲያልፍ ንብረቱን አይደለም ባንክ አካውንቱን በፍጹም በካናዳ ሕግ አክሰስ እንደማይሰጥ በዚህም አጋጣሚ ግንዛቤ ብንፈጥር ደስ ይለኛልና አቶ ሳላ ያንን እዛ ላይ አንድ ነገር ብትል ደስ ይለኛል። የዚህ ሀገር ፐርሰናል ኮንፊደንሻል የሆነ ነገር ማንም ለማንም አይሰጥም። የአንድን ሰው ሶሻል ሴኩሪቲ ነበር፣ በርዝዴይ ምናምን የመሳሰለ ነገር የግል ነው። መንግስትም ቢኖረው ለሌላ ሰው አይሰጥም። እኛ ራሱ እዚህ ማህበር መጥተው ሲመዘገቡ በርዝዴይ እና የመሳሰሉ ይሄ በጣም የግል የሆኑ ነገሮችን ለሌላ ሰው ሼር አናደርግም። በዛ ራሱ ቃል ገብተን ነው የግል እንትናቸውን ሰጡ የምናደርገው። ይሄ ምን ያሳያል? ንብረት ቢኖረው የሰውዬ ወይም ደግሞ የሆነ ነገር ቢኖረው አይደለም የኢትዮጵያ ማህበር አይደለም አቶ መክብብ አንድ ማህበረሰብን ለመርዳትና ኮሚኒቲን ለማገዝ እየተንቀሳቀሰ ተቋም ሌሎች ትልልቆች ተቋሞች ባንኮች ምናምኖች ራሱ ማግኘት አይችሉም። ወይ ሰውየው ነው ወይ ሰውየው ይሄ ውክልና የሰጠው ወይም ደግሞ ወራሹ የሆኑ ሰው ብቻ ነው ያንን አክሰስ ማድረግ የሚችለው። ስለዚህ ስጋቱ አሁን ያን ንብረቱ ራሱ ቢኖር ንብረቱ ባለበት ነው የሚያገኙት እነሱ ካለው ማንም ይሄ እንዱ ቅድም በተባለው ሚስኮሚኒኬሽን እና በተወሰነ ግንዛቤ ጥረት የቀብር ስነ ስርዓቱ እንዲስተጓጎል ተደረገ እንጂ እንዲራዘም ተደረገ እንጂ የአንድ ሰው ንብረት እዚህ ሀገር ህግና ስርዓት በደንብ ስታብሊሽ ሆኖ ያለበት ሀገር ስለሆነ እንደዚህ አይነት ክፍተቶች የሉም የሚለውን ነገር ማወቅ ወይም ማሳወቅ ያስፈልጋል ማለት ነው። መልካም እዛ ላይ ኦኬ ትንሽ ልጨምርበትና ኢትዮጵያ ላሉትን ቤተሰቦች ሆነ ውጭም ላሉት ወሬ ሳይሆን ወይንም አለከሌ አለችከሌ አለዚ አለዛ ሳይሆን ከዚህ ሁሉ ነፃ ለመሆን ከዛ ወንድም ከዛ ቤተሰብ ጋር ቅርብ ግንኙነት ያስፈልጋል አይደለም እንዴ? ሲሞት ብቻ አይደለም ያንን ሰው ምንፈልገው። ቅርብ ግንኙነት ካስፈለገ ልጅ መውለዱን ልጅ አለመውለዱን ማግባቱን አለማግባቱን ቤተሰብ ካላወቀ እንዴት ነው ማን ነው የሚያውቀው? በተበራሪ ወሬ ልጅ አለው ሚስት አለው የሚለው ለፖሊሱም ግራ ገብቶታል። እና ያንን ለማረጋገጥ በመንጠይቅበት ሰዓት አግባ እንለው ነበረ፣ አላገባም መልሱ። አግባ እንለው ነበረ፣ ልጅ ውለድ እንለው ነበረ ካሉ አልወለደም ማለት ነው። ስለዚህ እነዚህ ነገሮች ዘጉልን ማለት ነው አንዳንድ ጥያቄዎቻችንን። ንብረት በሚለው ግን ነው እሱን ካረፈ አፈር ከቀመሰ በኋላ ነው ማውራት የምችለው እንጂ አላውቅም። መርዳትም የምችል ከሆነ ካረፈ ከተቀበረ በኋላ ነው። አሁን ግን ሚስት ልጅ አለ የሚለው ቦታ ላይ መልስ ካገኘን በኋላ ነው በደንብ መንቀሳቀስ የጀመርነው ማለት ነው። ለምን አጎትና ክስ ወይንም ሌላው የሚቀጥለው ከነሱ በኋላ ስለሆነ ነው። ሁለተኛ የአንድ ሰውን ማንነት ለመጠየቅ ራሱ ፖሊሱ አይሰጥም ኢንፎርሜሽን። ፖሊሱ ጋር ቁጭ ብለን እያወራን ስለ ፖሊሱ ራሱ ምንም የሚናገረው ነገር የለም። ምክንያቱም መናገርም አይችልም ማንነኝና እኔ እና ከኔ ነው እንጂ የሚጠብቀው ከሱ ይሄን ነገር አላገኘም። ስለዚህ ሶሻል ኢንሹራንስ ነምበሩን ለማግኘት ያልዳከርነው የለም። 2 ቀን ነው ኢትዮጵያ ማህበር ተመላልሰን ሶሻል ኢንሹራንስ ነምበሩን ለማግኘት ዋለቱ ገብተን መታወቂያዎቹን ለመውሰድ ለማውጣት የባንክ ወረቀት ብዙ ነገሮች የሚያስፈልጉትን ለማውጣት ባንክ ሄደን ደግሞ በኢትዮጵያ ማህበር ስም እና እኔ ደግሞ አዛ ኮኦርዲኔተር ክሌም ማድረግ አለብን ስንል ነው ያሉት። የመጀመሪያ ጊዜ ነው ያሉት። በኋላ ያው አገር ውስጥ ብዙ አመት ስለኖርን ስለማቀው ኦኬ አንተ ነው ካልክ ማናጀርህን ላናገር በማለት ማናጀሩ ሲቀር ይሄ ነገር በምን መንገዱ ነው የምባለው? ለምንድን ነው የምባለው? ኮሚኒቲ ነን፣ ወንድማችን አርፏል፣
ነው። እዛ ደረጃ እንዳንደርስ እባካችሁ እርስ በርሳችን ኢንፎርሜሽን እንለዋወጥ፣ እንነጋገር። መልካም እንግዲህ እኔም ማመስገን የምፈልገው አለ ፕሮግራማችንን ከመጠቅለላችን በፊት ለእናንተ እድል እሰጣለሁኝ። ከምንም በላይ ሁለታችሁን እጅግ በጣም አድርጌ አመሰግናለሁ። አክብራችሁኝ ይሄ ጉዳይ ወደ እኔ ሲመጣ በጣም ይጨንቃል። ቤተሰቦች በቃ እስካሁን ድረስ እንደገለጽ ነው አንድ ወንድማችን አርፏል። ትልቅ ሰው ናቸው። ነገር ግን ስርዓተ ቀብሩ መፈጸም አልተቻለም በተፈጠረው ሚስ ኮሚኒኬሽን። ለምን አንደኛው ትልቅ የተሰራው ስህተት ብዙ ሰዎች እንዲገቡበት ሆነ። ብዙ ሰዎች ሁሉም ሰው የራሱ አጀንዳ ይዞ ነው የሚደውለው። አንዱ ስለ ሀብት ያወራል፣ አንዱ ስለ ባልና ሚስት ያወራል፣ አንዱ ምንም መግባባት አልተቻለም። እንደገና ደግሞ በመሃል ላይ ክፍተት ተፈጠረ። ቤተሰቦቻቸውንም በዚህ አጋጣሚ አመሰግናቸዋለሁ። እነሱም አክብረው ሀዘናቸውን ሀዘን ላይ ያለ ሰው አንዳንድ ጊዜ አይምሮ የተረጋጋ አይደለም። በዚህ መካከል የሚገባው ሰው ነው ወሳኝነት ማስተዋል አለብን ብዬ ነው ማስበው። ለምን እናንተ እዚህ ጋር ኃላፊነት አለባችሁ፣ እነሱ ደግሞ ሀዘን ላይ ናቸው። መሀል ላይ ግን ጉዳይ አስፈጽማለሁ ብሎ የሚያባብሱ በጣም ብዙ ሰዎች አሉና ያንን ክፍተት ነበረ የተመለከትኩት። ለምን እኔ አክብሬ በደወልኩላችሁ ጊዜ አክብራችሁ ነው ያናገራችሁኝ፣ ያለውን ነገር ነው የገለጻችሁልኝ። የእናንተን ሰምቼ ቤተሰቡ ጋር ስደውል ቤተሰቦቹም ደግሞ አይ እኛ እኮ መተን መቅበር የምንችል መስሎን ነበረ፣ ነገር ግን ካልቻለን በቃ የሚቻል ከሆነማ ይቀበርልን ባሉኝ መሰረት በጣም በአጭር ጊዜ በአንድ ቀን ውስጥ ኮሚኒኬሽኑ እግዚአብሔር ረድቶን ቀኑም ስለደረሰ መልካም በቃ ከእናንተ መልካም ምላሽ። እኔ እንደውም ፈርቼ ነበረ ብዙ ስማችሁ ስለተነሳ ይከፋችኋል ብዬ፣ እናንተ ግን አረ በፍጹም እኛ ኮሚኒኬሽኑ ላይ ነው እንጂ ለምን ይከፋናል የዚህ ያረፈው ወንድማችን እያለ ብላችሁ ምላሹን ተቀብላችሁ እዚህ በሰላም እንዲያርፍ ስላደረጋችሁ በእውነት በእኔና በተመልካቾቼ ስም እጅግ በጣም እግዚአብሔር ያክብራችሁ። ቤተሰቦቹንም እንደዛው እግዚአብሔር ያክብራችሁ። አክብራችሁ አዳምጣችሁኝ። መልካም እንግዲህ ኮንሰንት መስጠት አለባችሁ። መሀል ላይ አለመግባባት ስለተፈጠረ ቪዲዮ ቀርጻችሁ ላኩልኝ ባልኳቸው መሰረት ቪዲዮ ቀርጸው ልከው እኔም ለእናንተ ያንን ቪዲዮ ልኬ እንደገና ተሯሩጣችሁ ላይ ወደ እታች ብላችሁ በሰላም ወንድማችን እንዲያርፍ ስለሆነ እነሱም የምስጋና ድምጽ ልከዋል በቮይስ ሪከርድ። በጣም በሚያሳዝን ሁኔታ ሁላችሁንም አመስግነዋል። ሁሉም ሰው እዚህ ጋራ ሚስ ኮሚኒኬሽን ነው። ለዛ ነው ለመማሪያ መጣ ነው። ወደፊት ማንም ክፋት እየሰራ የለም። እዚህ ጋር ግን መሀል ላይ የተፈጠረው አለመግባባት ነውና እንዲህ አይነት ግንዛቤ ስንሰጥ ለሁለተኛው ስህተት እንጠነቀቃለን ለማለት ነው። በእኔ በኩል ጥያቄን ጨርሻለሁ። ምናልባት ለግንዛቤ ይጠቅማል ያልነው ያላነሳነው ነገር ካለ እድሉ ልስጣችሁ። ቅድሚያ ለአቶ መክበብ ልስጣችሁ። ኦኬ እንግዲህ በእውነት አንደበትሽ ነው አነጋገርሽ ነው የዚህን ወንድማችንን መስመር እንዲይዝ እግዚአብሔር መልእክት ባንቺ የላከው እንጂ ካንቺ በፊት አልኩሽ 4-5 ሚዲያዎች ከውጪ በተለይ ደግሞ ከኢትዮጵያ ሆነው እኛን ዲያስፖራ ምናምን እያሉ እኔ ራሱ የዲያስፖራ የሚለው ቃል እንኳን አይገባኝም፣ ዘንድሮም አይገባኝም። እኔ የኖርኩኝ ኑሮዬን እዚህ የታሸሁኝ እንደዚህ አይነት ስም እንዴት እንደሚወጣልኝም አይገባኝም። በዛ አጋጣሚ ሊሰሙት ይችላሉ። በትትና ነው ያናገርኳቸው፣ በትትና ነው ቴክስት ያደረኳቸው ሰዎቹን። ግን ገፍተው ትልቅ ንግግር ውስጥ ሲገቡ በጣም ነውር እንደጎደላቸው ሰው ሞቶ እነሱ ጉዳይ እናስፈጽማለን ብለው ኤምባሲ ድረስ የደረሱ ሌላም የተነጋገሩት እና በዛ አጋጣሚ ኤምባሲውም ፋይሉን ተቀብሎ ያቶ ኃይሉን ፋይል ተቀብሎ ኢትዮጵያ መሄድ ከቻለ ፕሮሰሱ እንዳይጓደልበት ተባብሮናል። ላመሰግን ወዳለው። ሌላም ብርሃን ቲቪን ዴይ ዋን ጀምሮ መክብብ እያለ ቅኝትም ኢንፎርሜሽን አዲስ ቅኝትም ኢንፎርሜሽን የተባበሩ አሉ። ያው ኢትዮጵያ ማህበር ማመስገን ብቻ አይደለም የራሴም ስለሆነ ከዚህ በለጠ አማርቂ የሆነ ስራ ምንሰራበት መንገድ መፈለግ አለብን፣ ምንከበርበት መንገድ አለብን። ምክንያቱም ኢትዮጵያ ማህበር በሌላ ስም ሲነሳ እኔንም ያመኛል፣ አይሰራም። እንደዛ አይነት ነገር ለሚሰሩ ሰዎች ክብር እንስጣቸው። ሁለተኛ ደግሞ ሰው ማነጋገር ካልፈለጋቸው አበሻ ማነጋገር
ካልፈለጋችሁ ጉግል አድርጉት። በአሁን ሰዓት ጉግል ብታደርጉ የምትፈልጉትን ነገር ሁሉ ታገኛላችሁ። ኢትዮጵያን ቁጭ ብላችሁ እዚህም ያላችሁ ሰዎች ከዛ ካልገባችሁ እንኳን ብትመጡ ጥሩ ነው። እንዲሁ ግን አበራ ምን አለ ተሰማ ምን አለ ብላችሁ ወሬዛችሁ የምትመጡ ከሆነ ለኛም አይጠቅምም ለናንተም አይጠቅምም እና ይሄንን አሉባልታና ወሬውን ትተን በተለይ በሐዘን ላይ ባለ ሁኔታ ላይ መጫወት አንችልም። አንዳንዴ አንድ ሰው ሲሞት 7 ሆነው ይሞታሉ አንድ ክፍል ውስጥ። እኔ አንድ ሰው ነው የምፈልገው ብዬ ነው ማናገራቸው። ሌሎቹ እህቴ ናት፣ ወንድሜ ናት፣ ዘመዴ ናት፣ አጎቴ ናት ትደርሱበታላችሁ። ሌላ ብዙ የሚሰራ ስራ አለ። ግን ቀብር ማስፈጸሙ ላይ ግን ለአንድ ሰው ብቻ ነው ኃላፊነቱ። ለፈረመው ሰውዬ ኃላፊነት ላለበት ሰውዬ ብቻ ነው መሆን ያለበትና እባካችሁ ይሄንን ልምድ ሌላ ስራ በመስራት ተጠቀሙበት። ፊንራልን በተመለከተ ግን ባለቤቱና ያ ጉዳዩ ኔክስት ኦፍ ኪኑና ፊንራል ኃላፊው ዳይሬክተሩ ብቻ ቢነጋገሩ መልካም ነው። ይሄንን ልምድ ብናረግ ጥሩ ነው። ሁላችሁም አትግቡ። አዎ መረዳዳት ነው፣ ባህላችን ነው፣ ኢትዮጵያዊ ነው። ግን አይደለም ከዛ ባሻገር ኖርዝ አሜሪካን ስለምንኖር የኖርዝ አሜሪካንን ህግ ማክበር አለብን። ከሁሉም ሰው ጋር መነጋገር አንችልም። ከአንድ ሰው ጋር ብቻ ነው መነጋገር የምንችለው ነው የሚለው ሴሜትሪውም ፊኑራሉም ሶሻል ሰርቪሱ። ገብቷቸዋል። እኔ ደግሞ አሁን እግዚአብሔር እድል ሰጥቶኝ እድሜና ጤና ሰጥቶኝ እዚህ ቦታ ደርሼ ወገኔን ልርዳ ያለኝን ትሩፋት ላቀብል ለወገኔ እስከዛሬም አለሁኝ አሁንም ወደፊትም እኖራለሁ ብዬ ስነሳ ደግሞ ተከባብረን እሺ አንተ ብስ እኔ ልብስ ይሄ እኮ አልገባኝም ብለን እንነጋገር እንጂ ይሄ ሌላ ጉዳይ አይደለም። ስለሞተ ነው የምናወራው እዚህ ጋር ስለ አለፈ ሰው ነው ቆሞ ስለማይናገር ሰው ነው የምናወራውና ከሀገሪቷ ከካናዳ ህግ ብዙ የምንማራቸው ነገሮች አሉ። ያንን እንማር፣ ያንን እንወቅ፣ ያንን አብረን እንስራ። አሸናፊ እንሆናለን እግዚአብሔር ከኛ ጋር ነውና። ስለዚህ ለተጎዳ ቤተሰብ አምባጓሮ የሚያስፈጥር ነገር ውስጥ አትግቡ እና በዛ አጋጣሚ እኔ ይቅርታችሁን ብትሉም እቀበላለሁ፣ ባትሉኝም እኔም ይቅርታ አደርግላችኋለሁ። ለአንዳንድ ሰዎች ይሄንን ነገር ውስጥ ገብታችሁ እነዚህ ቤተሰብ ላይ ጌም የተጫወታችሁ ማለት ነው አይገባም። ቤተሰቦቹንም ስለ ትግስታችሁ አመሰግናለሁ። ስላዳመጣችሁኝ፣ ስለተናገርኩት ስለምኑም አጥፍቼም ከሆነ ይቅርታ ጠይቃችኋለሁ። ግን እግዚአብሔር ባወቀ ለእናንተ የሚጠቅም ለወንድማችን የሚጠቅም ነገር ነው። ዛሬ ደውሉልን፣ የቀረውን ነገር እንወቀው፣ የምትፈልጉትን ነገር እንወቀው፣ እንቀጥላለን። ምንም አለ የሚባል ነገር ካለ ወደ ጋይድ አደርጋቸዋለሁ። እኔ ባላደርገው ይሄን ጉዳይ ሎየር መያዝ አለበት። በዛ አጋጣሚ 2 ዓመት የቆየ ቼክ የመጣል አሁን አንድ ወንድማችን ባንኩ ውስጥ ተቆልፎ ገንዘቡ 2 ዓመት ሙሉ ተቆይቶ አሁን ባንኩ ራሱ ደውሎ አቶ መክብብ የዚህ ቤተሰብ ገንዘብ እዚህ ጋር አለና ምን እናድርገው እና አሁን ልንለቅላችሁ ስለሆነ ኮንታክት አድርገን ብለዋል። እና ህግ አለ፣ ስርዓት አለ። ማንንም የማንንም ገንዘብ አይወስድም። ሲስተም አለው። ለወንድማችንም ካለ ያለ ነገር ካለ በሰዓቱ ይመጣል፣ በሎየር ይመጣል። ራሱ ማንንም የማንንም ገንዘብ ወስዶ የሚበላ የለም እዚህ ሀገር። ለማንንም አይሰጡም፣ ባንኮቹም ገንዘቡንም አይወስዱትም። ንብረትም ካለው ንብረቱ የትም አይሄድም አለ። ግን ጊዜና ሰዓት ይጠብቃል። ለምን? ማጣራት ያለባቸው ነገር አጣርተው ማንነቱን ነገር ካወቁ በኋላ ነው። ከወሱን እንኳን በተመለከተ ማንም ቶሮንቶ ከተማ ውስጥ ማንም ፊኑራል ሆም ሄዳችሁ ጠይቃችሁ እኔ ጋር ብትደውሉልኝ እኔ የምጠቀማቸውን ፊኑራል ሆሞች ወይንም ሰርቪስ እስከዛሬ ድረስ ይሰጡ የነበሩት ፊኑራል ሆሞችን በ50% ነው። ማንም መታለል የለበትም እዚህ ጋር 50% እንዴት ይሰጧል መክብብ እንዴት ይሆናል ብትሉ 50%ቱ የማያስፈልግ ነገር ፈረንጆቹ ስለሚጠቀሙ ነው። ለኛ ላበሾች ግን የማያስፈልጉ ነገሮች አበባ ፍላወር እንምሳሌ ለአበባ ፍላወር መኪና ለብቻው 1500 ብር ቻርጅ ያደርጋሉ። do we need that? ስለዚህ ያለውን አበባ በእኔና ባንቺ መኪና በአቶ ሳሌ መኪና ጭነን መቃብሩ ጋር ይዘን መሄድ እንችላለን አይደል? ለምንድን ነው 1500 ብር ለመኪና መንከፍለው? ተግባብተና ብዙ ነገሮች ስንቀናንሰው ከሌላው ፊኑራል ሆም 50% the same service ማያስፈልጉ ነገሮችን አውጥተን ሰርቪሱን እናካሄዳለን። ስለዚህ በዚህ አጋጣሚ እባካችሁ ተባብረን የሚያርፈውንም እናሳርፍ፣ ቋሚዎቹም ደግሞ ጉልበት ይኑረን። ይሄ ግራና ቀኙን በሞተ ሰው ላይ እናቁም። አጥሳላ እንግዲህ ተጨማሪ
እዚህ ላይ ከመሰነባበታችን በፊት እንደ ኢትዮጵያ ኮሚኒቲም አስተዳደር አንድ ነገር ብትለን ደስ ይለኛል ለመሰናበቻ። እሺ፣ ብዙ ሰው ስለሞት ማውራትና ስለሞት ማሰብ በራሱ ብዙ ሰው ያሰራል እና እንደዚህ አይነት ሰው በመካከላችን እንደ አቶ መክብብ አይነቱ ዋይዝ የሆነ ሰው በእድሜም በልምድም በእርጋታም በሁሉም እንደዛ መኖር መታደል ነው እና እኔ በጣም እንደ እድለኛ እንደሆንኩ ነው የሚሰማኝ ከእሳቸው ጋር ስለምሰራ ከእሳቸውም ጋር ስለተዋወቅኩኝ። ቅድም ሲገለጽ በኮንቨርሴሽኑ መሀል ባንክ ሄዶ የተወሰነ ገንዘብ የሌለ መሆኑን ለማረጋገጥ ለማየት የሚባለው ሪኳየርመንት ስለነበረ ገንዘብ እንደሌለው አንድ ሰው ካረፈ በሶሻል ሰርቪስ መንግስት እንዲቀብር ስንጠይቅ ባንክ የሌለው መሆኑን አሳዩ እንባላለን። ያንን አንሰጥም አሉ። የሌለውንም ራሱ ዶክሜንት አንሰጥም ብለው ፋይት ስናደርግ የነበረውን ለማስረዳት የተጠቀሙበት ነው። ምስጋና በእኛ ማህበረሰብ ካልነበሩት ከኛ ማህበረሰብ ውጭ ከሆኑት ለመጀመር የከተማ አስተዳደር ላይ ያሉ ሰራተኞች ስንጓተትም በእኛም በራሳችን ወደኋላም ወደፊትም ስንል የታገሱን ፖሊስ፣ የቶሮንቶ ከተማ ፖሊስ ኮርነር ያሉት ቀደም ኮርነር በጣም ብዙ ነገር አግዞናል። በቃ አልሄድ ያሉ ነገሮችን እነሱ እንትን ያደረጉት እንዴት ይሄ እንደዚህ ይባላል፣ ለምሳሌ እንዴት ፓስፖርት ጠይቃላችሁ የሞተ ሰው ሸልተር የሞተ ሰው ለመቅበር ዲስ ኢዝ ሮንግ እያሉ ልክ እንደኛ ሳይድ ይሆን ግዘውናል። ፊነራል ሆም በጣም ብዙ ተባብረውናል። ሰው ለነሱ በአጠቃላይ ቢሰሙንም ባይሰሙንም አስፈላጊ ስለሆነ ማመስገን እፈልጋለሁ። ከዛ ባለፈ አንቺ እንደ ሚዲያ እንደ ኮሚኒቲ አጋር ነው የምናይሽ። እንደ በኢትዮጵያ ማህበር ስናገር አንቺ ሚዲያ ሆነሽ ሳይሆን እንደ አንድ የእኛን ስራ እንደሚሰራ አካል ነው መተሽ እዚህ ጉዳይ ላይ ኢንቮልቭ አድርገሽ በጣም ብዙ አይ ቲንክ ከእድሜሽም ከስራ ካለሽበት የስራ መስክም በጣም በተለየና ሰፋ ባለ መልኩ እንደዛ ስታደርግ የነበረው ለዛ በጣም ትልቅ ምስጋና ያስፈልጋል። ቤተክርስቲያን ያሉ ሰዎች እኛ ገንዘብ አልተፈቀደልንም፣ ፍታት አድርጉልን፣ እንደዚህ ጸሎት አድርጉልን፣ እንደዚህ አድርጉልን ሲባል ኢሚዲየትሊ ፖዚቲቭሊ በቀና የመለሱ እዚህ ማህበር ያሉ የቦርድ አመራር አባላት፣ ሰራተኞች ላደረጉት ተሳትፎ ላደረጉት ሁሉ እገዛ፣ የሎካል ሚዲያ የምንላቸው የብርሃን ቴሌቪዥን እና አዲስ ቅኝት ቴሌቪዥን እዚህ ያሉት በዚህ እንቅስቃሴ ውስጥ ላገዙን፣ ይህን አፋልጉን በምንል ጊዜ ሁሉም በግራና በቀኝ ያገዙን፣ ከዚህ በኋላም እንደዚሁ እየተናበብንና በቻልነው አቅም ያቅማችንን እየሰራን ማህበረሰባችንን እናገለግላለን ለማለት እፈልጋለሁኝ። በጣም አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን እናንተም የራሳችሁን ልምድ በኮሜንት ሴክሽን እንድታካፍሉን ለማለት ፈልጋለሁ። ይሄ ደግሞ ቀጥታ የሚመለከታችሁ አሁንም ትኩረት የሚሆነው ምናልባት ትራውማታይዝ ሳልሆን አልቀርም በተደጋጋሚ ብቻችሁን የምትኖሩ ሰዎች እኔ ጓደኞቼ የሚያውቃሉ ብቻቸውን የሚኖሩትን ስልክ እንኳን ካላነሱ መልእክት መጨረሻ ላይ ደጋግሜ የምተወው የማትከፍቱ ከሆነ በር መጥቼ ላሰብር ነው እና በዚህ ነው የሚያቆኝ። ስለዚህ እናንተም ብቻቸውን የሚኖሩ ጓደኞቻችሁን አትዘናጉ፣ ቼክ አድርጓቸው፣ ተመዝገቡ ኢትዮጵያ ኮሚኒቲ ሄዳችሁ እና ይሄንን አስቡበት ለማለት ፈልጋለሁ። ተመልካቾቻችን በሌላ ዝግጅት እስከምንገናኝ የዛሬ ፕሮግራማችን ይህን ይመስል ነበረ። አብራችሁን እስከዚህ ዘለቃችሁ እጅግ በጣም እያመሰገንኩኝ እዚህ ላይ እንሰናበታችኋለን።